ውብ ሞዴልና ተወዳጅ የፕሮግራም አቅራቢ ነች። በስምንተኛ ክፍል ሚኒስትሪ ፈተና 94.2% በማምጣት ጎበዝ ተማሪ እንደነበረች መምህራኖቿ ያስታውሳሉ። በዚያው እድሜዋ ደግሞ በሩቅ የመታየት የፍቅር ደብዳቤና የአይን ፍቅር ትዝታዎች አሳልፋለች። ይሁን እንጂ በዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለች ገና በለጋ እድሜዋ ወደ ትዳር መግባቷና እናት መሆኗ ሕይወቷን ሌላ ምዕራፍ ውስጥ ከተተው። በሕይወቷ ያለፈችባቸው ፈተናዎች በሙሉ ጥንካሬና በራስ መተማመን እንደሰጠዋት ይታመናል። ውበትና ዝና ሊያልፍ ይችላል፣ ነገር ግን በትምህርትና በሕይወት ልምድ የምታገኙትን ዕውቀት ማንም ሊቀማችሁ አይችልም ስትል በተደጋጋሚ የሕይወት ፍልስፍናዋን ስትናገር ትደምጣለች። ይህ ያልተነገረው የኢቢኤስዋ ሉላ ገዙ አስገራሚ የሕይወት ውጣ ውረድ ነው። በዛሬው ዝግጅታችን የውብ ሞዴልና ተወዳጇን የፕሮግራም አቅራቢ የሆነችውን ሉላ ገዙ የሕይወት ጉዞ ልንቃኝ ወደናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩና ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በመጋበዝ በቀጥታ ወደ ዝግጅቱ ተሻገርን። የኢቢኤስዋ ሉላ ገዙ አስገራሚ የሕይወት ውጣ ውረድ ብዙዎቻችን እናውቃታለን። የ2002 ዓመተ ምህረት የኢትዮጵያ ቆንጅና እመቤት ሚስ ኢትዮጵያ ውብ ሞዴልና የኢቢኤስዋ ተወዳጅ የፕሮግራም አቅራቢ ሉላ ገዙ። ነገር ግን ከሚያባራው የቆንጅና ዘውድና ከካሜራ ጀርባ ያለው የሉላ እውነተኛ የሕይወት ተጋድሎ ከምናስበው በላይ እጅግ ድንቅና አነሳሽ ነው። በሸገር ራዲዮ ባደረገችው ቆይታ የሕይወቷን ውጣ ውረዶች፣ ትዝታዎቿንና ለስኬት ያበቃትን ጽናት አካፍላለች። በይርጋለም ሆስፒታል ተወልዳ በሻሸመኔና ሐዋሳ ያደገችው ሉላ ልጅነቷ በብዙ ትምህርት ቤቶች ዝውውር እየተሞላ ሆኖም ነበር። በተለይም በ4 ኪሎ ቅድስት ሥላሴ ካቴድራል ትምህርት ቤት ያሳለፈችው ጊዜ ልዩ እንደነበር ትናገራለች። የዩኒት ሊደሩ ቲቸር ታደሰ ጥብቅ ዲሲፕሊንና ተግሳጽ ዛሬ ለቆመችበት ስብዕና መሰረት እንደሆነላት በታላቅ አክብሮት ታስታውሳቸዋለች። በስምንተኛ ክፍል ሚኒስትሪ ፈተና 94.2% በማምጣት ጎበዝ ተማሪ የነበረችው ሉላ በዚያው ዕድሜ ደግሞ በሩቅ የመተያየት የፍቅር ደብዳቤና የአይን ፍቅር ትዝታዎች እንደነበሩባት በፈገግታ ጊዜውን ታስታውሳለች። የሞዴሊንግና የቆንጅና ውድድር ፍላጎቷ ከረጅም ቁመቷና ከእናቷ ያልተሳካ ህልም ጋር የተያያዘ ነበር። በካቴድራል ትምህርት ቤት በተዘጋጀ ውድድር አሸንፋም የ1500 ብር ሽልማት ስታገኝ ጓደኞቿን በርገር ጋብዛ 600 ብሩ በማረቁ የተናደደችበት ያ የዋህነት ጊዜ አይረሳትም። በኋላም በሚስ ሃይስኩል የዲዛይነር ማፊን ቀሚስ ለብሳ በመንገስ በመጨረሻም የ2002 ዓመተ ምህረት ሚስ ኢትዮጵያ በመሆን የ60 ሺህ ብር የዳይመንድ ቀለበት አሸንፋለች። በደቡብ አፍሪካ የዓለም ዋንጫ ወቅትም የኢትዮጵያን ወክላ በሚስ ወርልድ መድረክ ላይ በብቃት ተሳትፋለች። ነገር ግን የሉላ ታሪክ በቆንጅና መድረክ ብቻ የሚገታ አልሆነም። በዩኒቨርሲቲ የመጀመሪያ ዓመት ተማሪ ያለች ገና በለጋ ዕድሜዋ ወደ ትዳር መግባቷና እናት መሆኗ ሕይወቷን ሌላ ምዕራፍ ውስጥ ከቶታል። የአባቷን ስጋትና ተማጽኖ ተሻግራ ወደ ትዳር ብትገባም 2 ልጆቿን እያሳደገች ሚስትና የቤት እመቤት ሆና ያለች ትምህርቷን አልተወችም። በአንድ ሳምንት ልዩነት ከአዲስ አበባ ዩኒቨርሲቲ በጆርናሊዝም እንዲሁም ከዩኒቲ ዩኒቨርሲቲ በሶሲዮሎጂ ተመርቃ አቅሟን አሳይታለች። ሉላ ለጋዜጠኝነት ሙያ ያላትን ጥልቅ አክብሮት ስትገልጽ ገና እየተማርኩና ራሴን እያበቃው ያለሁ ነኝ በማለት ትህትናዋን ታሳያለች። በሕይወቷ ያለፈችባቸው ፈተናዎች በሙሉ ጥንካሬና በራስ መተማመን እንደሰጧት የምታምነው ሉላ ለወጣቶችና ለሴቶች የምታስተላልፈው ትልቅ መልእክት አለኝ ትላለች። እንዲህም አለች። ውበትና ዝና ሊያልፍ ይችላል፣ ነገር ግን በትምህርትና በሕይወት ልምድ የምታገኙትን ዕውቀት ማንም ሊቀማችሁ አይችልም ብላለች። የሉላ ገዙ የሕይወት ጉዞ ለብዙዎች ብርታት፣ ጽናትና ትልቅ ትምህርት የሚሰጥ ድንቅ ታሪክ ነው። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ነገር ግን ሉላ ስሟና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች።
ነገሩ እንዲህ ነው። ሴቶች አርቃ ያስባሉ የሚለውን አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከአንድ ዓመት በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፈቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በወርሃ የካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታስታውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም። ሆኖም ግን ዛሬ ድርጅቱ በፈጸመው የተጠረጠረ የወንጀል ተግባር ስማቸው የተነሳና በቁጥጥር ስር የዋሉ ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበር ተረጋግጧል። የሐሰት መረጃዎችን በማሰራጨትና ወንጀል እንዲሳለጥ በማገዝ ተጠርጥረው ፍርድ ቤት ቀርበው ኋላ ላይም በዋስ የወጡት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር ይገኙበታል። እያንዳንዳቸው የ8 ሚሊዮን ብር ግምት ያለውን የቢዋይዲ ሶንግ ፕላስ መኪና በስጦታ በመቀበል ህዝብን አስተሳስረዋል በሚል ክስ ተመስርቶባቸው ቆይተዋል። ይህ ክስተት ለአሁኑ ትውልድ አርቲስቶችና ተጽዕኖ ፈጣሪዎች ትልቅ ትምህርት ነው። የሉላ ገዙ አይሆንም የማለት ድፍረት ዛሬ ላይ ከእስር ከክስና ከህዝብ ትዝብት ነፃ እንድትሆን አድርጓታል። የሴት ልጅ አርቆ ሐሳቢነትና ውስጣዊ ስሜት ምን ያህል ከጥፋት እንደሚታደግ ሉላ ሕያው ምስክር ነች። የዛሬውን አበቃን።